ይሄ ብሎክ ወንጀለኛ የበዛበት ነው የመጀመሪያ ሰው ሞቶበታል አላት አዎ እንደዚህ ነው ብሎክ 5 አዎ በጣም ወንጀለኛ ብሎክ ነው በኢትዮጵያ ይፍረደኝ እኔ ለብር ብለ አንድ ነገር ቢደርስባቸው ማን ነው በጠይቀው ምን ትላቸዋለች እናታችሁ ስትቆጣችሁ ስትመክራችሁ አትስሟት ይሄው ለኔ ደውላችሁ በዚህ በሰጧችሁ ቁጥር ኖርማል በጣም የሚያዝ ቁጥር ነው በማይንዳችሁ ያዙት ትላቸውና እነዚህ ልጆች ያዙት ይሄ ልጅ ዛሬ አግኝተዋል እንደዛ 16 ምሳ ጋበዘኝ ያለ ነው እኮ ጠፍቶብኝ ውሎ አረ በፍጹም አለ ጎረቤቴ ነው እንዴ ልቀስቅስ አልኩኝና እኔ ብቻዬን ሄጄ ዞሬ በዚህ በደካማ እንተኔን እኔ በስተዲና አንድ ነገር ጎዳና ላይ ቢያረጉኝ ብዬ ፈራሁኝና ፖሊስ ባመጣ ጥሩ አይደለም ሰፈሩ ተርብሽ ይባላል እና ልጆችን አውርጅልኝ እምቢ አለች ራሴ ወጥቼ አመጣኋቸው በቃ ካይምሯቸው በላይ ሆነ እናታችን እንዲናት ምግባት ሰጠንም በሉ እንደዚህ በሉ የሚሏቸው እነዛ የቆየጉልኝ ሴቶችም አሉ እንገባ አሁን ለራታችን አንዳንድ ነገር ልገዛ ሱቅ በቆምኩበት እነሱ ከድሜን ገብተው ከግቢ የምሳቃውን ወርውረው እነዚህ ወንዶች ሊመቱኝ ሲመጡ ነው አልኳቸው ተው ረፉ አልኳቸውና ወደ ፖሊስ ኮርትም ሄድኩኝ አሁንም ሜሴጅ መጣ ምን የሚል 5000 ከሰጡን ቤተሰብ ልጆቹ እኛ ጋር ናቸው የሚል ሜሴጅ ተላከልኝ ፈጣሪ በሚያቀብኝ እኔ ቀብር ነገ ገባለሁኝ ማንም ተጠርጣሪ አይደለም እነዚህና እሷን በቃ ተይ ዘመድም ነሽ የሩቅ ዘመድ ነሽ ተይ አብረን በልተና ተጋብተናል ተይ ወደ ሚዲያም ሳይወጣ ተይ ጉድሽም ሳይሰማ ስትናት በፍጹም አላምንም ማለት 2 ሚሊዮን ብር ተበድራለች የራሷ ቤት ኮንዶሚኒየም አሲዛ በግለሰብ ያንን ልትከፍል እኔ የልጆችን ህይወት መስዋዕት ልታረግ ነው አይ ዶንት ኖ በሄድኩበት ባረክስ ሚሰማኝ አጣሁኝ እኔ አንዴ እብድናት አንዴ እንድናት የሚባል ኬዝ ምንድነው ሰመር ሪል ስቴት እንግዲህ አብሮን እየሰራ ይገኛል ከዚህ ቀደም በሴቶች አደባባይ ቅንጡ ቤቶችን ሰርቶ ለቤት እድለኞች አበርክቷል ከዛም በኋላ ደግሞ በእንግሊዝ ኤምባሲ ሳይቱ ደግሞ የነበሩትን ቤቶች ሽያጭ ሙሉ ለሙሉ አጠናቋል አሁን በቡልጋሪያ ሳይቱ ደግሞ የተለያዩ አማራጮችን የንግድ ሱቆችና አፓርትመንቶችን በታላቅ ቅናሽ ይዞላችሁ ቀርቧል በቅድሚያ የልዩ ሚዲያ ፕሮግራም ተከታትላችሁ ለምትመጡ 20 ቅድሚያ ተመዝጋቢዎች ወይም ደግሞ ቤት ገዢዎችና የንግድ ሱቅ ፈላጊዎች 10% ቅናሽ አድርገናል ብለዋል ከልዩ ሚዲያ ነው የመጣ ነው ብላችሁ ሄዳችሁ አናግሯቸው ቤት የዘለቄታ ሀብት ነው ዘለቄታውን ሀብቱን ያፍሩ ይላሉ ማስታወቂያውን ሰምተን ተመልሰን እንገናኛለን ሰላም ጤና ይስጥልኝ እንዴት አላችሁ ኃይሌ ይባላልው ከሰመር ሪል ስቴት የሰመር ሪል ስቴት የሽያጭ ማናጀር ነኝ ሰመር ሪል ስቴት ከዚህ በፊት እንግዲህ በሴቶች አደባባይ ጥንቅቅ ያሉ አፓርትመንቶችን ሰርቶ ማስረከቡ የሚታወቅ ነው በተጨማሪ እንግሊዝ ኤምባሲ ላይ በአጭር ጊዜ ውስጥ ሽያጭ ማጠናቀቃችንን ተከትሎ አሁን ደግሞ በመሃል ቡልጋሪያ በአፍሪካ ህብረት አጠገብ አዲስ ሳይት ይዘንልዎ መጥተናል ታዲያ እዚህ ሳይት ላይ ልዩ ሚዲያም ብለው ቀድሞ ለሚመጡ 20 ደንበኞች ልብ ይበሉ ልዩ ሚዲያም ብለው ለሚመጡ ብቻ 10% ልዩ ቅናሽ ማለትም በካሬ ከ89 ብር ጀምሮ በ10% ቅድመ ክፍያ እንዲሁም ከወለድ ነፃ የባንክ ብድር አመቻችተን በረጅም ጊዜ ያከፋፈል ከባለ 1 መኝታ እስከ ባለ 3 መኝታ ይዘንልዎት መጥተዋል የዚህ እድል ተጠቃሚ ለመሆን ፈጥነው ከታች በመናስቀምጠው ስልክ ይደውሉልን ሰመር ሪል ስቴት ሰላም ጤና ይስጥልኝ ተመልካቾቻችን እንደምንሰንብታችኋል ሮቤል ምትኩ ነኝ የምትመለከቱት ልዩ ሚዲያ ነው ዛሬ እንግዲህ አንድ እንግዳ ይዤላችሁ ቀርብ ያለው የምናወሳው የምንነጋገርበት ታሪክ እጅግ በጣም ያስገርማል ወደዚህ ወደ ስቱዲዮ የጋበዝኳቸው እናት እንግዲህ 2 ልጆቻቸው የ12 ዓመት ታዳጊዎች ሴትና ወንድ ጠፍተውባቸዋል ወይም ደግሞ ተወስደውባቸዋል ይህ ነገር ደግሞ የተከናወነው በመሃል ኮየ ፈጬ መሆኑ ደግሞ እጅግ በጣም አነጋጋሪ ሆኗል ከነዚህ ልጆች እገታ ወይም ደግሞ ስወራ ጀርባ ማን አለ የሚለው ነገር ደግሞ የሚጠቀሱ ሰዎችና ያለው ታሪክ ደግሞ እጅግ በጣም የሚያሳዝንና ምናልባትም ስንሰማው ደግሞ በግርምት እጅን በአፍ የሚያስጭን ሆኖ እናገኘዋለንና የነዚህ ልጆች ሁኔታ በምን ሁኔታ ላይ ይገኛል የጤነታቸው ሁኔታ ያሳስበኛል ባካችሁ ልጆች ይመልሱልኝ በኔ ላይ የደረሰውን በደል ይህንን ይመስላል ሲሉ ለህዝብና ለመንግስት ተማጽኖ ለማቅረብ ያጋጠማቸውንም ነገር ደግሞ እንዲሁም ደግሞ ጣውረዱን አብሮ ለማውራት እዚህ ስቱዲዮአችን ተገኝተናል መልካም ጊዜ ይሁንላችሁ ኮዲው መኛለው ቪዲዮውን ሲጀምሩ ላይክ አድርጋችሁ ጀምሩ ሰብስክራይብ ሼር ማድረጉን እንዳትረሱ መልካም ጊዜ እንኳን ደህና መጡ አመሰግናለሁ እንኳን አብሮ ደህና ቆያችሁ እስቲ ማን ልበል ስሙን እንተዋወቅ ወይዘሮ ፈቲያ ዘሚን እሺ ወይዘሮ ፈቲያ ትንሽ ድምጽውን ከፍ ያደርጉልናል እንግዲህ ወደ ዝግጅት ክፍላችን ደውለው የደረሰበትን በደል ሲነግሩን እኛም በጣም እጅግ አዝነንና የሆነ ነገር ተመልክተን እዚህ ስቱዲዮአችን በፍጥነት ጠርተኖት ያለው ሁኔታ ልናወራ ተገደናልና 2 ልጆቹ የ12 ዓመት ታዳጊዎች የሆኑ ወንድና ሴት ልጆች
ተሰርቆበታል ወይም ታግተውበታል ማለት ይቻላል። ታሪኩን እንግዲህ ተመልካቾቻችን ወደ ውስጥ ሲገቡ በደንብ ይሰሙታል ምንድን ነው የሚለውና እስቲ ማናቸው ልጆቹ አይዞት ስሜቶትን ይቆጣጠሩ። ገና ብዙ የምናወራቸው ነገሮች ስላሉ ከወዲህ ስሜቶትን ይቆጣጠሩ። እስቲ ይንገሩን እነዚህ ወንድና ሴት ልጆች ማንና ማን ይባላሉ? ወንዱ ሱዴስ ነው፣ ሱመያ ሴቷ ናት ሱመያ። እሺ አይዞት እና የ12 ዓመት ልጆች ናቸው። ሁሌ ስመክራቸው አድቫይስ አደረጋቸው የመቆጣት ነገርና ለዚህ ሴትዮ የመደወል ነገር አለ በሌላ ሰው። እስቲ ወደ እሱ እንገባለን። አሁን ሴትዮዋ ማነች ምናምን የሚለውን ነገር ተመልካቾቻችን በደንብ ያውቁታል። ወደ እሱ እንሰማለን። እነሱ ሱመያ እንግዲህ የ12 ዓመት ልጆች ናቸው። ብቻውን ነው ያሳደጓቸው? ብቻዬን። አባታቸው የለም? የለም። በህይወት አለ ወይስ ተለያይተው ነው? የለም። ተለያይተው ነው። ብቻውን ያሳደጉት? በምን ሁኔታ ላይ ነው የሚኖሩት? እሱ የሚሰሩት ነገር ምንድን ነው? መጥቼ ነበር ትናንት እዛ ኩዬ ፍጬ ድረስ በጉሊት ስራ ምናምን ነው የሚተዳደሩት። እስቲ ንገሩን። እኛ ከገባን እንግዲህ 5 ዓመታችን ነው። ወደዛ አካባቢ የሸገርም ሲቲ ያው መስቀለኛ ላይ ምንም ስንሰራ ተባራሪ ስላሰራ አደራጅቶን ያው ሸገር ሰጥቶናል ጉሊት። በዛ ጉሊት ላይ ልጆቼም ከትምህርት ቤት ሲመጡ ያግዙኛል። ለቤትም ብቻቸው ስለማላምን ከትምህርት ቤት ሲመጡ በሰርቪስ እቀበላቸውና አብረን ነው የምንሆነው ጉሊት ላይ እና እዛ ላይም ጫና ደረሰባቸው ልጆቹ። የታሪኩ መነሻ እሱ ይመስለኛል። ምናልባት እንግዲህ እነዚህ ሁለት ልጆች ከስራ ሲመጡ እርሶ ከትምህርት ቤት ሲመጡ እርሶን ስራ ስለሚያግዙ ለምን በዚህ እድሜያቸው ስራ ይሰራሉ ምናምን ነው። እስቲ ይንገሩን እሱን ነገር። ልጆቹ በጣም ታፍ ናቸው፣ ቀልጣፋ ናቸው። ልጁም ጎበዝ ነው፣ ሴቷም ጎበዝ ናት። እንዴት ያግዛሉ፣ እንዴት ይሰራሉ። ከዚህም በፊትም ራሱ ይሄ ልጆቻቸው ባይሆኑ ነው ብሎ ቅሬታ አቅርበዋል። ሴቶችና ህፃናት ማን ያቀረበው ቅሬታ አቅርበው? አናቀርብም አሉ። ያቺ ሴትዮ እኛ አንነግርም ሲሉ በቃ እኛም ተው ነው ኢግኖር አደረግ ነው ኦሬዲ። ለምን በህፃናት እድሜያቸው ያሰሯቸዋል ነው? ከመቆርቆር ነው ወይስ ከምንድን ነው? አይዶን ነው። ይሄንን ግን ይሄ አሁን የተከሰተ ያኛው ኦሬዲ ፓስ 2 ዓመት አለፈው። እኛም በቃ ተው ነው። የሴትዮን አድሬስ አንሰጥም ሲሉ ለመክሰስም በቃ አይመችም ብለን ተው ነው። ኦሬዲ ልጆቹም አድቫይስ አደረግናቸው። የሴቶችና ህፃናትም ሸገር ጠርተው አነጋገሯቸው። እናታችሁ ናት? አዎ። ትበድላቸዋለች? አትበድለንም። በቃ ያንን ኦሬዲ ስለዚህ ማገዛቸው ኖርማል ነው። እሺ መልካም። ያንን ተተወ። አሁን ደግሞ ሁለተኛ ምን መጣባቸው? የራሴ የአባቴ የቅርብ በጣም የሩቅ ዘመዴ ናት። አንድ ቀን ሆን ብላ መታ ቁጥር ትሰጣቸዋለች ለልጆቼ። ቤት ድረስ መጣ? ቤት ድረስ መጣ። እሺ ምን ትላቸዋለች? እናታችሁ ስትቆጣችሁ ስትመክራችሁ አትስሟት። ይኸው ለኔ ደውላችሁ በዚህ በሰጧችሁ ቁጥር ኖርማል በጣም የሚያዝ ቁጥር ነው በማይንዳቸው ያዙት እላቸውና እነዚህ ልጆች ያዙት። ሁሌም በቃ መደወል፣ የሆነ ነገር ሲያጠፉ መደወል። ትምህርት ቤት ሳንቲም ከቤት ይሰርቁና ሲሄዱ ትምህርት ቤት መደወል ለሷን ይስቆጣቸው ስመክራቸው እና እኔ ደግሞ ልጆቼን ያለ ስነ ምግባር አላሳድግም። ለምን እስካሁን ለፍቼ ለምን ስነ ምግባራቸው ያማረ ልጆች ለሀገርም ይበጁ ለትምህርት ቤትም ተማሪ ይበክላሉ ብዬ እኔ በመምከሬ ሰዓት በመቆጣትም ሰዓት እሷ ይደውሉላትና ታኮበልላቸዋለች ልጆቹን ነው። መቼ ነው ይሄ የሆነው? አሁን የመጀመሪያው ትናንትና እሑድ አይደለም፣ የትናንትና 15 ቀን ከ15 ቀን በፊት የመጀመሪያው ማለት ነው። እሺ ሊጠፉ የሰውበት የመጀመሪያ ያን ነው። በማታ ነው። ምን ሆነ እስቲ ንገሩኝ። የዛን ቀን የሆነው? የዛን ቀን የሆነውን ልጁ ዋሸኝ። የመጀመሪያው ዋሸኝና ለምንድን ነው የምትዋሸው? ውሸት ሐራም ነው አልኩት። ያለኝ ልጅ ማን ነው የኔ ልጅ የዋሸበት ኬዝ ያ ሰውየውን ጥራልኝ አልኩት። ስጠራው እኔ በፍጹም አላየሁትም አለ። ምግብ ጋበዘኝ አለ። እኔ ቆይቶ ልጁ ሲመጣ በላኩበት ቦታ በጣም ፈራሁኝ። እፈራለሁ። 16 በጣም መጥፎ ወንጀል የሚሰራበት ቦታ ነው። ለምን ቶሎ አልመጣህም ልጄ ምንድነው የሆንከው ብዬ ስጠይቀው አስቀምጬው እየኮረኮርኩት እያሳሳቁት አይ ያሲን ምሳ ጋብዞኝ ነው ይለኛል። ያከሌ ምሳ ጋብዞኝ ነው። ያሲን ደግሞ መጥቶ እኔ ልጄን እውነቱን ውሸቱን ለማውጣት ያሲን አመጣልኝ ፈጣሪ። ያሲን ሆይ አቤት ሰላም አልክ? አቤት ሰላም አለይኩም ደህና ነህ? አዎ። ይሄ ልጅ ዛሬ አግኝተዋል? እንደዛ 16 ምሳ ጋበዘኝ እያለ ነው እኮ ጠፍቶብኝ ውሎ። ኧረ በፍጹም አለ። በቃ አንድ መንስኤው እሱ ነው። ሁለተኛ ነገር ደግሞ ከዛ ልጆን ተቆጥቶ ተቆጣሁት። ሁለተኛ ነገር የዛኑ ቀን ሰው ሳይክል ሲነዳ ወደ 16 ፕሮጀክት በጣም ላይ ሄደዋል አይቼዋለሁ ሲሉኝ በጣም አዘንኩኝና አንተ ተው ይሻልሃል፣ ተው በቃ እንደዚህ አታደርጋችሁና መከርኩት። ወደ ቤታችን እየሄድን እነሱ ቤት ልመክራቸው እኮ ነው ገና። ቤት ስንሄድ እኔ ሱቅ እንቁላል አስቤዛ ለግዛ ብዬ ለራታችን
ይሁን ነገር ሱቅ በቆንኩበት እነሱ ግቢ ገብተው የምሳቃውን ወርውረው ሁለቱም ጠፉ። ሁለቱም ከቤት ወጡ። መቼ ነው? የትላንት እሑድ ሳምንት 15 ነው ሳምንቱ። እሺ ያኛውማ በቃ ሄጄ ማመጣኋቸው በጥርጣሬ መጀመሪያ ሲሄዱ የዛሬ ሳምንት ከ15 ቀን በፊት ያቺ ዘመዳቸው ጋር ሄዱና አሳደረቻቸው ኮዬ ማለት ነው። ኮዬ አሳደረቻቸው። እኔ ያልገባሁበት የለም። ምስኪዶች የኔ ቢጤዎች ሁሉ ከፍቼ ሳይ የኔ ልጆች አይደሉም። እኔ ብቻዬን ነው የፈለኩት። እሱ እንኳን አልነገርኩትም። እሱ ጎረቤቴ ነው እንዴት ልቀስቅስ አልኩኝና እኔ ብቻዬን ሄጄ ዞሬ በዚህ በደካማ እንትኔን እኔ በስተርጅና አንድ ነገር ጎዳና ላይ ቢያረጉኝ ብዬ ፈራሁኝና 6 ሰዓት ከምናም ሲሆን ገባሁ ቁጭ አካባቢ አጣቸው የሉም። በቃም ጥርጥሮ ቦታ ሁሉ የሉም። መጨረሻ ላይ ትዝ ሲለኝ እነዚህ ቅመም የሚሸጡ ሀዲዮች ነካ ከነሱ ጋር ኮሙኒኬት አላቸው አልኩኝና ከዛ ጠዋቱ እነሱ ጋር ሲሄድ እነዚህ የጠረጠርኳቸው ልጆች መስቀለኛ ላይ ሳያቸው ልጆቹ አላያቸውም ወይ ስላቸው አይ ደውሎ ነበር ሱዴስ አክስቴ ጋር ደውሎ ነበር እና ወዴት ሄደ እኔ እንጃ ወደ ጋርመንት ነው ምናምን ብሎኝ ሄደ አለ አንዱ ከሶስቱ መጠረጥራቸው ዱርዬዎች ማለት ነው አንዱ። እሺ ያልኩትና እሷ ሌሊት ላይ 11 ሰዓት ላይ ተደውልኛለች። እቺው ያገተች የወሰደች መጀመሪያ እስከ ቤት ሲወጡ ማለት ነው። እሺ 11 ሰዓት ላይ ሌሊት ተደውላለች፣ ሰኞ ጠዋት ማለት ነው። ከዛ ሄሎ ትለኛለች። አቤት ሰላም ነሽ እንዴት ነሽ ስላት ምን አዲስ ነገር አለ አለች። አዲስ ነገርማ የለም ያለ የነበረ ነው። እኔ ወደ ቢሮ ሊሄድ ነው አልኳት። እኔ ቢሮ በቃ ዝም ብዬ ማለት ነው እሷ እንትን እንዳትለኝ። ከዛ በኋላ ሳስበው ደውላ ማታቅ በዚህ ሌሊት እንዴት ደወለች ብዬ 4 ሰዓት አካባቢ በሜሴጅ እኔ ልጆቹ ጠፍቶብኛል አፋልግኝ ነው አልኳት። አፋልግኝ እባክሽ ወይ አንቺ ነው ወይ ባለቤትሽ ስላት እኔ ጋር መጥተዋል እኮ አለች። እንዴት አልነገርሽኝም? አንቺ ወልደሻል፣ ልጆች አሉሽ፣ ለምንድን ነው ያልነገርሽኝ? ለምንድን ነው የደበቅሽኝ አልኳት። አይ በቃ እንደዚህ ነው ስትል እኔ ተነስቼ በራይድ ሄድኩኝ። ሲሄድ 6ኛ ፎቅ መውጣታችንም እኔ ልብ ኬዝ አለኝ ያመኛል፣ ልጆቹን አውርጅልኝ አልኳት። አላወርድም ማለት ነው። የት አካባቢ? ሀናፉሪ ጋርመንት፣ ሀናፉሪ ኮንዶሚኒየሞች ማለት ነው። አላወርድም ስትል አውርጅልኝ፣ የሰው ሰፈርም መረበሽም ጥሩ አይደለም፣ ብጮህ ፖሊስ ባመጣ ጥሩ አይደለም፣ ሰፈሩ ተረበሸ ይባላል እና ልጆቹን አውርጅልኝ እምቢ አለች። ራሴ ወጥቼ አመጣኋቸው። ለምንድን ነው እምቢ አለች? ዘመድ ነች ሴትዮ? የሩቅ የጋብቻ ነው። አዎ አቅራቢያም አይደለም። ይሄን አክል ልታደርስም ምትሆንም አይደለም። ኃላፊነትም ለሷ የሚገባትም አይደለም። የአባት ወገንም አይደለችም። ሲጀመር እነዚህ ታዳጊዎች ናቸው። ጠፍተው ሲመጡ ቤተሰብ አላቸው። መደወል ለፖሊስ ማስጠጋት ወንጀል ነው። ኤግዛክት ባለ ጣቢያዋ ፖሊስ ጣቢያ ማስረከብ ወይም ደግሞ ለቤተሰብ ማሳወቅ ነው። እና ከዛ 1-2 ተነጋገርን። በቃ እኔም ልጆቼ ላይ እንትን አልልም ብዬ ሌላ ተጽዕኖ አልፈጥርም ብዬ ልጆቼን አባብዬ አመጣኋቸውኝ። ቤት ሄድን። እባካችሁ አሁን ጊዜው ጥሩ አይደለም። ሁሌም ነው የምነግርሽ አንቺ ተይ ትደፈራለሽ፣ ተይ ብዙ ነገር አለ። እኔ መንከራተት አልችልም። በኋላ አንድ ነገር ቢደርስባችሁ እንዲሁ እያልኳቸው አሁን ጠፋችሁ። እሺ እየታደራችሁ አሁን ሐኪም ቤት እንሂድ ስላቸው በፍጹም አንገታችን በቢል ልጆቹ መንታ ናቸው፣ ትንሽ ናቸው። በጣም አድማ ያደርጉብኛል። አንድ ላይ ሆነው በጣም ሀሳባቸው አላገኝ ከጊዜ አሁን እንደው ስቲል ነው ከጊዜ በኋላ እንደ አይነት ሀሳብ ያመጡት ወይስ ምንድነው? ከጊዜ በኋላ አዎ ፑሽ የሚያደርጋቸው ኮየም አለ፣ ጉሊቱም ላይ ያሉ ሴቶች የሚገፋፋቸው ምንድነው የሚላቸው? እሱን ግን ጻርገው ይንገሩ። እኔ ያው የለሁም አንዳንዴ ገበያ በሄድኩ ሰዓት ለጉዳይ ለሐኪም ቤት በሄድኩ ሰዓት እንትን ይሏቸዋል፣ በቃ ይመክሯቸዋል፣ የሆነ ያልሆነ ነገር ይሞሏቸዋል። እኔ በእንትናቸው አሳያቸው ታዛዥ እንዳይሆኑ ራሱ ሳያቸውም ልጆቹ መቀየር ጀመሩ። ከሳይኮሎጂም በቃ ስነልቦናም ይማራሉ እያልኩኝ ያው ቁርአንም ስላለ ትምህርትም ስላለ ጊዜም የለም። ግን ቁርአን ቤት ግን አደራ አልኳት። አንድ ሴት የቀጠርና ተዛ የሚሄዱና የሚማሩበት ነበር። አደራ እነዚህ ልጆች በጣም ትሪት የሚፈልጉ አሁን የሆነ ጸባያቸው ተቀየረብኝ፣ ሰው እያበላሸብኝ ነው ብያት ነገርኳት። ከአንዴም 3 ደውዬ እሺ ትለኛለች። ጥሩ ልጅ ናት። ዩኒቨርሲቲ ተማሪነት ይሄ ሰመር ነው፣ በዚህ ነው የምተባበረው እንጂ ሌላው አታገኙኝም ስትልሽ ምንም ችግር የለም አልኳት። በተረፈው ስራ ቦታ ምን ራሴ አቀራቸዋለሁኝ። ትንሽም ቢሆን እኔ ቀርቻለሁ አልሐምዱሊላህ። ትንሽም ቢሆን አቀራቸዋለሁኝ የደረስኩበትን እና እነዚህ ልጆች በእውቀት ደረጃ አልተቸገሩም። የተቸገሩት ይሄ ፑሽ የሚያደርጋቸው ሰው ልባቸው የሚያንጠለጥል ሰው አለ፣ ሌላ ነገር እየሰጠ የኔን በዚህ ሰሙኝና በዚህ ያፈሳሉ። ትላንት ያልኩት ይረሳና ሌላ ወንጀል ሌላ እንትን ነገር ይሰራል፣ ጥፋት።
በቃ አሁን ይሆናል ቆይ ሁለተኛ አሁንም ሳምንት ቆይተው ይጠፋሉ። ልክ የዛሬ ሳምንት ማለት ነው። የዛሬ ትናንትና ሳምንት የእሑድ ዕለት ሳምንት። እሺ እስቲ እሱ ደግሞ እንዴት ነው? ኦሬዲ በ15 ቀን ይሆነኛል። አዎ ይመስለኛል። ይሄኛው ደግሞ የሆነው እንደዚሁ እሑድ ስራ ዋልንና የሆነ ሰው ከሐጅ ከኡምራ የመጣ ማውል ዘምዘም ልንጠጣ ይሄ ጽድቅ አይደለም እሱን እንጠጣ ሄድን። ተደውሎልን ጠጣን፣ ምሳ በላን፣ መጣና በቃ ትንሽ እኔ ስራ ላግዝሽ የሆነ ነገር ለስራ ልሽጣልና ወጣ። ልጁ እየሸጠ ትንሽ ከዛ ከቤት ከደረጃ እስከምንወርድ እሱ ቀድሞ ይመጣ ስራ ቦታ መጣና እየሸጠ አገኘሁት። ልጅቷም እየሸጠች አገኘኋት። ቢኒ የሚባል ሱቅ አለ። ወይዘሮ ፈቲያ ቤት እንዴት ዋሉ? ደህና፣ እንዴት ናቸው? ደህና አልኩትና ልጆታ አሁን እኮ እማማ እዚህ ጋር ቆማለች 50 ብር ብላሃለች ብሎ 50 ብር ተቀበለው። አየህ ይሄ ሌብነት ነው። ይሄ በጣም የተጠላ ነገር ነው። ይሄ ለሀገር በኋላ በጣም ለኔ ለልጄ ብቻ ሳይሆን ለሀገርም ነው የምፈራው እንደዚህ አይነት ነገርና ሲል ደነገጥኩኝ። እኔ አላልኩትም እኮ ለምን ሄጄ ስጠይቀው ልጁ ለማምለጥ ሊሮጥ ሲል የምናውቃቸው ልጆች ባጃጅ ሹፌሮች አሉና ና ከእናትማ እንዴት ታመልጣለህ ና ብለው ያዙትና አምጣ ያጭበረበርከውን ብር ሲሉ 50 ብሩን ለካ እሷ ጋር ሊሄዱ ነው ማታ ተሳፍረው ለትራንስፖርት አይተኝ እንደዛ ነው ያሰብኩት። አሁን ቤት እንግባ በቃ እኛ የሸጠውን ሽጠን እንግባ ብለን ቤት ስንገባ አሁን ለራታችን አንዳንድ ነገር ልገዛ ሱቅ በቆምኩበት እነሱ ቀድመኝ ገብተው ከግቢ የምሳቃውን ወርውረው የሉ። አሁን ኔክስት ሁለተኛው ማለት ነው። ከዛ አይንዬ አሁን ሴትዮ ያስጠጋችን ሴትዮ አይንዬ ምን ነው ልጆቹ ሳላይሻቸው ወይ አሁንም እንደባለፈው እኮ ተራርጦ ሲወጡልሽ ነበር አለች። መያዝ አልቻልሽም? አሁን ያቃተኝ ካንቺ ያንቺ ያቃቱሽ እንዴት እውነቷን ነው። አዛውንት ናት እንዴት ብላ ነው እንትን የምትለው። ከዛ አሁንም መስጊዶች አሁንም ደዋወልኩኝ። አሁንም እነዚህም ጠረጥራቸው ጋር ስደውል አይ እንትና ይግባሽ ምንም ነገር እንትና ይግባሽ መስጊዶች ናቸው። የት መስጊድ እንደዚህ ጠቀሱልኝ። መስጊዱ ተራርጬ ክራንቼን ይዤ ሲሄድ የሉ ጋን ነው መስጊዱ። ውሸቱ ነው ተዘግቷል። አዎ ውሸታቸው እነዚህ ለሷ የሚያዘዋውሩላት ማለት ነው። አሁን በመሃል እንግዲህ አውጪዎች የሩቅ ዘመድ ሴትዮ አለች። በጣም አስገራሚው ታሪክ ደግሞ እንግዲህ ለኔ ስትነግረኝ የነበረው በመሃል ወደሷ የሚያስተላልፉ ሌሎች ሰዎች አሉ። እነዚህ ሰዎች ምንድን ናቸው ስራቸው? ቅመም የሚሸጡ ናቸው። መስቀለኛ ላይ ይደዋውሉላት እዛው ቦታ ላይ እዛው የፈጨ አካባቢ ከሴትዮ ጋር ይገናኛሉ። ልጆቹ ቀጥታ ወደ እነሱ ጋር ነው የሚሄዱት። እነሱ አሳድረው ነው? ቀጥታ አይደለም አሳድረው። አሁን ይሄኛው የኔ ክስቱ ከቤት ሲወጡ ወደ እነሱ ጋር ነው የሚሄዱት። ወደ እነሱ ከዛ እነሱ ያሳድሯቸውና እኛ አድሬሳቸው አናውቅም። አድሬሳቸው አናውቅም። ይሄን አረጋግጠሻል? ወላሂ አረጋግጫለሁ። ስልክ አለ የተደዋወሉበት። የመጀመሪያ ደግሞ ያመጣኋቸው ቀን ስጠይቃቸው ማን ያስደወላችሁ? ወንዶች ናቸው ሴቶች ናቸው? ወንድና ሴት እነዚህ ወንዶች እነዚህ ደቡቦች ናቸው። ደቡቦች ሶስት ወንዶች ስልካቸው አለ። አዎ ህግ ምን ብለን አሳደርናሉ? አሁን እነዚህ ልጆች እንግዲህ ታዳጊዎች ናቸው። በቃ እኔ አሁን የዛን ቀን እኔ አላሳደርኩም ነው ያለኝ። ደውዬ ልኬልሻለሁ እንጂ በተባበርኩበት ምናምን ብሎ ጭራሽ ሰደቡ። ደውለን ወደሷ ነው የላክንልሽ እንጂ አላሳደርንም። ካዱ ማለት ነው። ይሄን ማድረግም እኮ አይችሉም። ወንጀል ነው። ከእናታቸው ጠፍቶ ሲመጡ እናት መመለስ ወደ ፖሊስ ወይ ደግሞ ወደ ፖሊስ መሄድ ነው። ስለዚህ እነሱ እዛ ጋር የሆነ የተሰላሰለ ወንጀል ነገር አለ። እሺ አሁን ኤኒዌይ አሁን አልኳቸው እነዚህ ልጆች አሁንም ተው፣ ይኸው ከነዚህም ጋር አሁን እያጋጫችሁኝ ነው፣ እረፉ። ከዚህ በኋላ ማንም ጋር ማትደውሉ። አክስታችሁም ያለች አንድ ናት ያባታችሁ እህት፣ እሷንም ጋር ቢሆን ስልክ እኔ እሰጣቸዋለሁ። ተው፣ አንድ ነገር እንኳን ቢደርስ እኔ ብሞት ነው እንጂ ያልኳችሁ እስከዛሬ እኔ አድቫይስ ማድረጋቸው እኔ ድንገት ብሞት የሰው ልጅ ነኝ አይደለም፣ ልብ ኬዝ አለኝ፣ የተለያየ በሽተኛ ነኝ። እኔ ብሞት እንኳን የት ነው የምትሄዱት አልኳቸው። ኮል የምታረጉላት ወዳው ነው ለሷ ነው አባታቸው እህት ነው ማለት። እኔ እነዚህ ልጆች በቃ በጣም ነርቨስ አደረጓቸው። በቃ ከአይምሯቸው በላይ ሆነ። እናታችን እንዲህ ናት፣ ምግብ አትሰጠንም በሉ፣ እንደዚህ በሉ የሚሏቸው እነዚያ የቆየጉልኝ ሴቶችም አሉ። እኔ አልሐምዱሊላህ ለልጆች ቀርቶ ለሌላውም ለኔ ቢጤውም ሰጠው አለኝ አልሐምዱሊላህ። እና ብዙ ነው ልጆቹ አሁን በጣም ኦቨር ሆኖባቸው ነው። የትኛው ይስሙ ነው የትኛው? እሺ የዛሬት እንግዲህ ወጡ ወደዛ ዞሮና አሏቸው። ኔክስት ደግሞ እንደዚህ እንዴት አረጋገጡ እስቲ? ከዛ በኋላ ላይ ወደዛ ወስደናል አሉ። ሄዱ ወደ ሴትዮዋ ቀጥታ ወስደናል አላሉኝም። እኛ ደውለን ልከንልሽ በተባበርንሽ ብለው ጭራሽ ሊመቱኝ መጡ። እነዚህ ወንዶች ሊመቱኝ ሲመጡ ነው አልኳቸው። ተው ረፉ አልኳቸው። እና
ወደ ፖሊስ ኮርትም ሄድኩኝ። ሴቶችና ህፃናትም በቃ ኮየዎች እኔ ሊተባበሩኝ ሊነሳሱ አልፈለጉም። እነዚህ ይሄው ጠርጠርኳቸው ጠይቁልኝ፣ አንጠይቅ በጥርጣሬ አይሆንም፣ ግቢያቸው ይፈተሽ እምቢ አሉ። ፖሊስ ጣቢያ ኮይ ፖሊስ ጣቢያ እሺ ምን እሱ ንገረኝ እስቲ በዝርዝር። አሁን እነዚህ ሰዎች እንደዚህ ያደርጉ ልጆቼ ጠፉ፣ እንደዚህ ነገር ተፈጠረ፣ እነዚህ ሰዎች እንደዚህ ብለዋል ብለሽ አስረዳሻቸው። ምን አይነት ምላሽ አገኘሽ? ምን አይነት ምላሽ? መጥሪያ ተሰጠኝ። አንዱን ይዘሽ ሆነይና ከዛ ሌሎችም ጓደኞች ያመጣሉኝና መጥሪያው ልሰጠው አንድ ፖሊስ አጣሁ። አንድ ፖሊስ ሚኒሻ አናግረዋለሁ። ኖ እኔ ስራ አይደለም። አረ 1000 ፖሊስ መደቡልኝ። አይቻልም በዛው ባገኘሽው ይሉኛል ሴቶች ፖሊሶች ማለት ነው። ሴቶች ፖሊስ ናቸው ምርመራ የነበረችው። አረ እባክሽ እያልኳትም 4 ቀን ሆነ። ከጣቢያው ለምን ፖሊስ አመደቡም? በቃ አልመደቡልኝ በፍጹም ካልፈለጉ። እንግዲህ እርሶ አሁን የልብ ኬዝ አለበት፣ ክራንች ይዘው ነው የሚሄዱት። አቅም ውስንነት አለ። ያንን አይቶ እንግዲህ ሰው ወደ ጎረምሳ ጋር ሲሄድ ብዙ ነው የሚያስቸግር ነገር ይኖራል። በቃ እና አሁን ደግሞ ሁለተኛው እንደዚህ ያዙልኝ። ይሄው የጠረጠርኳቸው የመጀመሪያም ያኮበለሉ እነሱ ናቸው። ይሄው ስልክም አለ። ስልክ እኮ በቃ ኮሙኒኬት አድርጉበት ስልካቸው አለ። የሁለቱም ስልክ አለ። ቴሌ ወይም ህግ ማጣራት ይችላል። የኔ ስራ አይደለም እሱ። እና አሁን ሁለተኛው ደግሞ እንደዚህ ያደረጉበት ኬዝ እንደዚህ ነው። አሁን እሑድ ደግሞ በጠፉበት እንደዛው ፈልጌ ሳጣ ሰኞ ጠዋት የት ሄዳለሁ እንደጠረጠርኩት እሷ ቤት ሄድኩኝ። ይሄው ሁለተኛውም ማለት ነው። የዛሬ ሳምንት ቤቷ ሄድኩኝ፣ ፈተሽኩኝ። እሷ የለችም፣ ሱቅ ናት። ፈተሽኩ የሉ። ወረድኩ። አሁንም እዛ አፕላይ ለማድረግ አሁንም ኮየፈጬ ፖሊስ ኮርት ሄድኩኝ። ሴቶችና ህፃናትም ሁሉም ጋር ገባሁኝ። ለካ ህዝቡ ሁሉ የሚያወራው እዛ መስቀለኛ ላይ ስለኔ ልጆቿን ማትፈልጋቸው ልጆቿም እንኳን ይሄው ጠፍተው እንኳን ማትፈልግ እያለ ያወራል። ጆሮ ይሰማል። በቃ ይሰማል። ሁሉም የስራው ያገኘዋል እያልኳቸው አልፋለሁኝ። ያም 17 ፕሮጀክት ይላል እነግራለሁ፣ ያም እነግራለሁ። ሁሉም ቦታ ሰው ማቀው ሰው በፌስቡክ ማታው ልቀቁልኝ ብዬኔ ስልክ አይሰራም። ሰው ለቀቀልኝ፣ ሼር አረገልኝ። ኤኒዌይ አሁንም ሜሴጅ መጣ። ምን የሚል 5000 ከሰጡን ቤተሰብ ልጆቹ እኛ ጋር ናቸው የሚል ሜሴጅ ተላከልኝ። ሜሴጁ አሁን የሰነካካው ጠፋ። እንግዲህ ሌላ ሰው ግን አንስቶልኛል በሞባይል አለ። ሽመልስ ጋር አለ፣ ብዙ ሰው ጋር አለ። ኤኒዌይ ይሄ 5000 ቀላል ነው ተብሎ ፖሊስ ሲደውል ይሄው እነዚሁ ናቸው አቅም የሚሸጡት አድያዎቹ። ሌላ ሰው አይደለም። ሄሎ ብሎ ፖሊስ ሲያረጋግጥ ሲደውል ማይነሳ ስልክ ያው እሱ በማይባወቀው ሌላ ስልክ ነው የሚያደርጉት። ኤኒዌይ ከዛ መቼ ነው ሰኞ ስዞር ዋልኩኝ። አፕላይ ሳረጋ በቃ ማቀውም ስናገርም ምንም ስልን ዋልኩኝ። ማክሰኞ ጠዋት ያው አፕላይ ያረኩበት ያመለከትኩበት ፖሊስ ጣቢያ ሲሄድ ወረፋ እየጠበቅኩኝ 12 ሰዓት ላይ ይደወልልኛል። ፕሮጀክት 17 ፖሊስ ጣቢያ የሚባል አለ፣ ለመስቀለኛ ቅርብ ማለት ነው፣ ለኛ ለጉሊታችን ቅርብ። ሄሎ ወይዘሮ ፈቲያ ለምንድን ነው ልጆቹን ማይወስዱት? ምንድነው እንደዚህ ምናምን ብሎ ገና በጸብ ጀመረኝ። ሲጀምር እንዴ ማን ነው ብዬ ሳረጋግጥ ነይና እንደዚህ ፕሮጀክት 17 ሲል በቃ አወቁትና ቶሎ ሄድኩኝ። ቶሎ ሲሄድ ልጆቹ አፈር ይመስላሉ። አፈር እዛው ያገተቻቸው በቃ እዛው ኮየ ናቸው። አየህ እዛው አካባቢ። ሁለተኛ ያው ፈራቻ። ሰኞም ሄድኩኛ ቼክ አረኩኛ እዛው ናቸው። ምን ይመስላል ልጆች ናቸው ያስቀመጣቸው በመሃል አሉት። ሚውሉ የት ነው የሚያድሩ? ያው እነሱ ናቸው በቃ። ሌላ ማንም እኔ ተጠርጣሪ ማንም የለም። ፈጣሪ በሚያቀብኝ እኔ ቀብር ነገ ገባለሁኝ። ማንም ተጠርጣሪ አይደለም። እነዚህና እሷን በቃ የሷ አሁን የቀዳሚው ነግርሃለሁ ሪፖርት እና ያዙልኝ እምቢ። ከዛ ቀዳሚ ማን ነው ማክሰኞ ፖሊስ ተጠራሁኝ አይደል? ሄድኩኝ። ልጆችሽ ናቸው? አዎ። የውልሽ ሚለኝን አሁን ልጅ አለኝ። በጣም ፖሊስ ኮማንደሩ በጣም ተናደደ። ኦቨር በጣም ተናደደ። ሚለኝን ካሁኑ እየዋሸኝ ነው። እኔ አንቺ ሳትመጪ ጠየኩት። ከየት ነው የጠፋኸው ብዬ ስለው ከገጠር ማናቀው ሀገር አለ። ከገጠር አሁን ይሄ እየዋሸ ነው። አሁንም በውሸቱ ነው የጠፋው። በውሸቱ ነው እና አባብላዎች አታላ ነው ሰው ነው የሚያወጣው ነው። አዎ በቃ ልጆች አይሆኑሽም እነዚህ አለኝ። ወላሂ እውነቱ ነው እንደዚህ አለ። ልጆች አይሆኑሽም እነዚህ። እሺ አንቺስ ለምንድን ነው የጠፋሽው ሲላት በሳት ልታቃጥለኝ ስትል እኔ እኮ የለሁም በሉ የተባሉት ነው ነው በሉ በቃ ልጆች ስለሆኑ ፑሽ ያደርጓቸው ጥፋታቸውንም መሸፈን ይፈልጋሉ። ኤግዛክትሊ። ከዛ ግርግራቸው በጎማ መታቸውና በእንትን በቃ ቀጣልኝ። እኔ እንኳን ልመታ
ግን አድቫይስ ላረጋቸው ስንሮጠው ሴት ጋር እየደወሉ የሚጠፉብኝ አልኩት። በቃ እነዚህ ልጆች የሚያገለግሉሽ አይደለም ግን ኤኒዌይ አሁን ሐኪም ቤት ወሰጃቸው ለጤንነታቸው ብሎ እጃቸው እንዲያስረክቧኝ ክራንቼን ይዤ ከግቢ ወጣለሁ ከፖሊስ ጣቢያ እጃቸውን መንጭቀው እነዚህ ልጆች በማሳመር ወጥና እሷ ጋር መሄድ ከዛው እንደገና ከፖሊስ በር ላይ እሷ ጋር መሄድ እሷ ጋር ተሳፍረው ነካ ሄደው እኔ ብጮህ ሴቱ ወንዱ ሊይዝልኝ ሲል እነዚህ ብቻ አልደረሰባቸው። እነዚህ ምንድናቸው? እንደዚህ ልጆች ውይ በቃ ማዘር ተው በቃ እናንተ እርሶ እርፍ በልና ቁጭ በል ተዋቸው በቃ እሱ ደግሞ ከብዳለሁ። አዎ እንዴት እነዚህ እኮ ህፃናቶች ናቸው ምንም አያውቁም። 3 ቀን አሁን የት እንዳደሩ አላውቅም ብዬ ጮኬ ሳለክስ በቃ ኮማንደሩም ተመልሼ ስገባ በቃ እኔ እኮ አልኳቸው እኔ ምረዳ ነገር ረዳሁኝ ማዘር በቃ ወደ ሌላ ሂዱ አለኝና ሄድኩኝ። የሮጡበት አቅጣጫ ያው እናት አይደለም መቁረጥ አቃተኝ ወላሂ። የሮጡበት አቅጣጫ ስሮጥ ማለት ነው ወደ መስጊድ ይሆን ሜቢ ብዬ ወደ መስጊድ ሲሄድ ንፋስ ስልክ ስገባ ዘበኛው ምን ይለኛል? ማክሰኞ ነው አይደለም የዛን ቀን ሰኞ ማታ እኮ እነዚህ ልጆች ሊያድሩ መጥተው ነው እነዛ ሰዎች ሲነቃባቸው እንግዲህ ወደ መስጊድ ሄዱ አሏቸው። በፌስቡክ ምናምን በቃ ሼር ሲደራረግ ሰው ምናልባት ከተገኙ እዚህ አካባቢ እኛ ምን እንያዛለን የሚል ስጋታቸው መሰለኝ እነዚህ የሚያግቷቸው። እነዚህ ልጆች እኮ ሰኞ ሊያድሩ መጥተው ጥበቃው እኮ አባረራቸው። እኔ ግን ጥበቃ ተራዬ ስላልነበረ ልጆቹም የእርሶ ልጆች አውቃለሁኝ ይቅርታ መሐመድ እኮ ነው የሚነግረኝ ተረኛ የነበረ መስጊድ የነፋስ ስልክ መስጊድ ሊያድሩ መጥተው አባረራቸው። ሄዱ ዱርዬ ወደ ቤታቸው ሄዱ ብሎ ወደ 4 ሰዓት ምናምን አባረራቸው። የእምነት ተቋምም ችግር አለበት። ልጆቼን ይዞ ቢያስረከበኝ ቢደውል ምን ችግር አለ? ያውቃቸዋል፣ እኔን ያውቁኛል። እንደገና ደግሞ ለፖሊስ ኮርት ቢያስረክቡስ? ልጆቹ ትንሽ ግራ ሲገባቸውና ሲያባሯቸው ወደ መስጊድ መጥተው ነበር። እነዛ ሰዎች በቃ ተነቃባቸው። በቃ ሂዱ ሲባሉ ተጠያቂነትን ለማውረድ መስጊድ ተባረሩ እና እንደዛ አሉኝ። ሰኞ አይደለም እንግዲህ ጎዳና ሲያገኟቸው ነው ፖሊስ ኮርት የሰጧቸው። ፖሊስ ኮርትም ያቀረበም ሰውም እስካሁን አላረጋገጥኩም። ማን ይንገረኝ? ይሄ ሰውዬ ስሜታዊ ሆኖ ነው በቃ ልጆችሽን አገኘሽ በቃ ይዘሽ ሂጂ ያለኝ። በሱም አይፈረድም። ኔክስት ደግሞ በቃ ሰኞ ማክሰኞ ዋልኩኝ እንደዛው ሳፈላልግ አሁንም አመለጡኝ ብዬ ሴቶችና ህፃናትም ሄድኩኝ። ያንን ፖሊስ ጣቢያን ወዴሳም ሄድኩኝ። በቃ ይሄ እኮ እኛ ምንም ማድረግ አንችልም፣ ምንም ልንረዳውት አንችልም ስትል ለምን ለፖሊሶች ሁሉ ብትነግሪ ለደህንነትም ሰላምና ጸጥታ ምንም ብትነግሪ እኮ አሁንም ባሉበት እኮ ሊገኙ ይችላሉ አልኳት። ከዛ ሄድኩኝ። ምንም ልንረዳሽ አንችልም ሲሉኝ እኔ ወዴት ሄድኩኝ? ኦሮሚያ ሸገር ሲቲ ማሞግ ያለው ሳሪስ እዛ ሄድኩኝ። እዛ አልቀሽ የሰነግራቸው እነዚህ ልጆች በቃ ከአንድም 2 3 እንደዚህ ቅጠፉ። አይ ይያዛል፣ ወንጀለኛው ይያዛል። እነሱ እንደዚህ የሚያደርግ ሂጂ አሁንም የተከታተለ የሚያስቆበላቸው አካል አለ የሆነ ሰው። አዎ ተነስቼ አሁንም የት ነው የሄድኩኝ? መጀመሪያ መለከትኩበት ፖሊስ ጣቢያ። በቃ ምንም ልንረዳሽ አንችልም ያሉኝ ማለት ነው። ኦሬዲ ተገኝተው ፖሊስ ጣቢያ ቀርበው ጠፉ። አሁን ምንም አንረዳሽ ያሉ መልሼ እዛ ሄድኩኝ። እንደዚህ ያሉኝ ማሞጋ ሄጄ ሸገር ዋና ሲቲ ማን ነው ሸገር ሲቲ ሄጄ እንደዚህ ብለውኛል። እስቲ እናንተ መፍትሄ አድርጉላት ብለዋቸዋል። እስቲ አጥኑ እናንተ በስራችሁ በሙያችሁ አልኳት። እሺ በቃ አዲስ ነገር ካለ ምናምን እነግርሻለሁ ስትል ግን አንቺ የጠረጠርሽው መጀመሪያ ያገኘሽባቸው አስኮብልላ ደልላ የወሰደችባቸው ቦታ ከተጠራጠርሽ ሂጂ፣ ከሰፈሩ ፖሊስ ይሰጥሻል፣ ሂጂና ልጆችሽን እያለች ብቻዬማ እንዴት ሄደን ነው እኔ ሰው የለኝ አሁን ብሄድ ለህይወቴ ያሰጋኛል አልኳት። ከዛም መጨረሻ ላይ ቁጭ አልን። ሰው እያፈላለኩ ሰው ማጣሁ። እሱንም ወንድሜ አልነበረ አዝመራ ላይ ስለነበረ ሲሄድ ቤቱን አላገኘውም። ማታ ደግሞ እንዴት ሰው ቤት 3 ሰዓት ተረሳለ አንኳኳ። ከዛም ቅዳሜ በጣም የልብ በቃ እንትን አለኝ። ልቤን በጣም በቃ ተጨነቀ፣ ዲፕሬስ ሆንኩኝ። ቅዳሜ ለምንድን ነው እቺ ሴት ሄጄ እውነትም የዛ ጣቢያ ፖሊስ ተነስ እንሄድ ብዬው ቤቱ ለምን አንሄድም ቤቷ ፖሊስ ቅዳሜ ስንሄድልህ እሷ የለችም ግራውንድ ሱቅ አላት አልኩ። የት አካባቢ ነበር? ሃናፉሪ ጋር መታልፎ ማለት ነው ሰፈር አልፎ ፖሊስ ተሰጠኝ። ከዛ ልጇ 18 ዓመት ሰራተኛዋ ወንድሟ 3 ሰው 18 ዓመት ያለፋቸው ሰዎች መሰከሩባት። ማክሰኞ መጥተው ነበረ። ትናንትና ግን አርብ የት እንደሄዱ አናውቅም። ከማክሰኞ እስከ አርብ እሷ ጋር ነበሩ። ማን ትባላለች ሴት? ሙሀባ
ሙሀባ ሰባላል የእርሶ በጋብቻ የሩቅ ዘመድ የሩቅ በአባቴ በኩል እስከዛ ሰዓት ድረስ ግን እኔ ጋር ናቸው ብላ አልተናገረች። ለምን ዓርብ ዕለት የኔ ዘመዶች ደወሉ። ማአት ለአንድ ሰዓት ዋና ወር የሚያልፍ አንድ ሰዓት የሚያልፍ እባክሽ ካሉ ተይ ዘመድም ነሽ የሩቅ ዘመድ ነሽ ተይ አብረን በልተናል ጠጥተናል ተጋብተናል ተይ ወደ ሚዲያም ሳይወጣ ተይ ጉድሽም ሳይሰማ ስትናት በፍጹም አላምንም አለቻት። በቃ እቺ ዘመዴ የደወለቻት ያወጣጣቻት እምቢ አለችኝ። በቃ አንቺ በመታረጊው አርጊ ብላ ለኔ ኢንፎርም አረገችኝ። ከዛ ቅዳሜ ነካ አሸሸቻቸው። አሁንም አየህ ይሄ ደውላ ስለተጨቀጨቀች ነው ተጠራጥራ አሸሸቻቸው። ከዚህ ሴትዮ ጋር ጸብ ምንም ነገራችሁ መጋጫችሁ ነገር የሚያፈላልጋችሁ እንደዚህ ምንም ታዲያ ምን ፈልጋ ነው እንደዚህ የምታደርገው? የራሱ ወንጀል መሆኑ ሰው መቼም በራሱ ላይ ወንጀል አይ ቲንክ እኔ እነሱን አግታ ብር የምታገኘው ነገር ከፈለገች ሜቢ 2 ሚሊዮን ብር ቤት ወይ ሌላ ህገወጥ ዝውውር ሰራለች ልጆች ያጭ ሜቢ እኔ ኤግዛክትሊ የጠረጠርኩት 2 ሚሊዮን ብር ተበድራለች የራሷ ቤት ኮንዶሚኒየም አሲዛ በግለሰብ ያንን ልትከፍል እኔ የልጆችን ህይወት መስዋዕት ልታረግ ነው። አይ ዶንት ኖ እኔ ህፃናቶች ናቸው ግርድና ልትልካቸው ነው። አይ ዶንት ኖ እኔ ፈጣሪ ይወቀው አላህ ነው የሚያውቀው እኔ አላውቀውም። እሺ እና ቅዳሜ ሄድኩኝ ፖሊስ ይዘን ስንሄድ እነዚህ 3 ሰዎች ቃል ሰጡ። ቃላቸውን ምንድነው ከማክሰኞ ያው ጠፍተው ከፖሊስ የጠፉ ቀን ከቆየ እዛ ነው ቀጥታ ሄዱት። ጠዋት ነው 4 ሰዓት አካባቢ ነው። ያው ያቆታል መሳፈሪያውም ያቆታል ብሩኬት እንዳመጡት አላውቅም። መተው ማክሰኞ መተው ይሉኛል እነዚህ 3ቱም ሰዎች ቃላቸው አንድ ሆነ። እስከ ዓርብ ነበሩ እስከ ትናንትና። ከዛ በኋላ ግን የት እንደወሰደቻቸው አልነቀም አሉ። ለፖሊሱ ቃሉን ሰጡ። ቃሉን ሰጡ። እሷ ጋር እንዳትሸሽ እንዳትጠፋ ብለን ቶሎ ወረድን። በፍጥነት ከ6ኛው ፎቅ ወረድን። እሷ ጋር ሄድን። ስንሄድ እኔ አስረከበችኝ እንዴ ብላ ካደች። ነገር አልመጡም ብላ አልመጡም። የመጀመሪያው ሰዎች ልጇን ጨምሮ መስክረዋል። እሺ ይሄ ነገር በፖሊስ ቃል ተመዝግቧል። ፖሊሱ ይዞታል መርማሪው እንዳይክድ። አሁን እሱን ስጋቴ ነው እኔ እንደሞያው ይሄ በስነ ስርዓት ለሚዲያ የሚያቀርብ ከሆነ ለመንግስት የሚያቀርብ ከሆነ እሰየው መፍትሄ ይገኝለታል። ቃል የተያዘ ነገር አይቀየርም። ሰው ምስክር አይቀየርም። ኤግዛክት እና እኔ ብቻዬን መሆኔን ነው አሁን የዛን ቀን ብቻዬን መሆኔን ነው እንጂ አንድ ሰው አካል ቢኖር ወደ መፍትሄ የዛኑ ቀን እንትን ይባል ነበር። ኤኒዌይ እሱ ያውቃል። ከዛ ወረድን። አልሄድም ስትል ትሄጃለሽ አላት። ትሄጃለሽ ቃልሽን ትሰጫለሽ አላት። በግድ ነው የወሰድናት። ሲወስዳት ገና ለገና 3 ዋስ ኑ ብላ የሰፈር ሴት ሰብስባ መጣች። 3 ዋስ ይዛ ሄደች። 3 ሰው ዋስ እንዲሆንም ብላ ወዳው ነው በቃ ገባች። ይሄ ቃሏ ሰጠች። ምንድነው የሰጠችው? አዎ እኔ ለማን ሰጠሁኝ አለች። እዛ እሷ ትውጣለችና አመነች። ለምንድን ነው የሚወጡት? እሱ ውጭ ያሉ ፖሊሶቹ ፖሊስ መርማሪ ወጡ። አልወጣም አልኩኝ እኔ ይኸውልህ የሚሰጠውን ቃል የመስማት መብት አለ። በልጆቼ ላይ የምትደራደሩት ነገር በፍጹም አልኩት። ቆማለሁኝ እሰማለሁኝ አልኳቸው። ተው አትረብሹ ምናምን ሲለኝ በሩ ተከፍቶ ትንሽ እንደዚህ ቆምኩኝ። የምትለው ነገር ብዙ የሚዘገን ነገር ልጆች እንኳን ለልጆቼ እንኳን አይደለም ለእንስሳ እስቲ ምን አለ ልጆቿ ልታቃጥል ስትል ያው ልጆቹ እንዳሉ ልጆቹ ያሉት ማለት ያስጣናቸው ልትገላቸው ስትል ምግብ አትሰጠንም በቃ ብዙ ነገር አሰጣቸው ትበድላቸዋለች። ታዲያ እንደዚህ አሁን እሳቸው የሚሉት የፈጠራ ታሪክ ሊሆን ይችላል የእውነትም ሊሆን ይችላል ብሎ ከታሰበ ግን መክሰስ መጠየቅ ይቻላል። ልጆቹን መጠየቅ ማነጋገር ይቻላል። እሳቸውም ጎረቤት አካባቢ ሰው ምስክሮች አሉ በህግ መጠየቅ ይቻላል። የሰዎች መደበቅ ስተት ነው ብዬ ነው። አዎ እሺ ከዛ በኋላ ፖሊሱ እንደዛ አልጠይቃትም ምን አለ አልጠይቃት በቃ ዝም ብሎ እሷም ትኖ እንትን ይጽፋል። መጨረሻ ላይ እሺ ልጆቹ አሁን የት ናቸው ይላታል። ለሷ እናት ሰጠኋት። ለማን? ለኔ እናት። አይተዋወቁም። ኔቨር በፍጹም አይተዋወቁም። እሺ ያለን ከሷ ሪሌሽናችን በአባቴ የሩቅ ዘመድ ገባህ አይደለም? አሁን ከሷ ጋር ተተዋወቅም ምንም ስለሞሽ እናት ጋር ከደረሱ ልጆች እኮ ይሰማል እሱ ነው የሚሰማው። አዎ ከዛ መጨረሻ ላይ አሁን ምንድነው የምትወስነው? እኔ ልጆችን ታስረክበኝ አልኩት። ታስረክበኝ ይሄ ማስረጃ እንዳታሸሹት ታስረክበኝ ስለው ኖ እናትሽ ጋር ናቸው አሉ። ቁጭ በይ ተረጋጊ አለኝ። ምን እረጋጋለሁኝ? ከዛ የእናቴን ቁጥር እኮ አታውቀውም። እኔ ነኝ የሰጠሁኝ ገና የእናቴ ቁጥር እኔ ነኝ ገና ፖሊሱ መርማሪው እኔ ነኝ የጠየቀና እኔ ነኝ የሰጠሁት። ይሄንን ያወቀ ለቀቃት። ከዛ በኋላ አንቺ አሁን ወደ ቤትሽ ሂጂ አላት። እኔንም ሂዱ እርሶም ወደ ቤቶት። የት? ኮየ ፈጭ። እኔ አልሄድም አልኩት።
አልሄድም። እኔ አንድ አላማ ለልጆቼ ሁኔታቸው ሳላረጋግጥ ድምጻቸው ሳልሰማ አልሄድም። በምን ሁኔታ ላይ እንዳሉ ታልኩ። በቃ እንደዚህ ነው አሰራሩ ምናምን አለ። ከሷ ጋር ያው ኮሙኒኬት ያድርጉት ነገር ይኖራል። እኔ በጣም ተጠራጠርኳቸው መጀመሪያውኑ። ፎቁ ላይ ራሱ አላት መጀመሪያ ፖሊሱ መርማሪው ከኔ ጋር ሄደው ማለት ነው ይሄ ብሎክ ወንጀለኛ የበዛበት ነው የመጀመሪያ ሰው ሞቶበታል አላት። አዎ እንደዚህ ነው ብሎክ 50 አዎ በጣም ወንጀለኛ ብሎክ ነው አላት። አየህ በጣም አሁን አንድ ነገር እኮ የሚወጣው ከአንድ ነገር ነው። ስቴፕ ባይ ስቴፕ ሁሉም ነገር ሚስጥር ይወጣል። አሁን በልጆቼ ምክንያት የብሎኩም ራሱ ወንጀለኛ መሆኑ ሰው እንደተገደለም ራሱ ተናገረ። አሁን ይሄኛውን ልጅቷ ሴትዮዋ ተያዘችበት እና እናንተ ቃል የሰጣችሁበት ፖሊስ ጣቢያ ለእናቷ አስረክቤያለሁ ስትል እናቷን ሳያውቅ በምን አገኘሽ ሳያጣራ መሳይል የለቀቁበት ፖሊስ ጣቢያ ምን ይባላል? ይንገሩን። ግራር ፖሊስ ጣቢያ። ግራር? አዎ ሰፈራ ግራር ፖሊስ ጣቢያ። እሺ። ከዛም እኔ ገፍትሮ ሲያወጣ ወጣሁኝ። እኔ አሁንም ልብ አልሆንም አለኝና ቤተል እናቴ ያለችበት ሜቢ ብዬ እየደዋወልኩኝ ስለ እንዳትመጪ ልጆቹም እኔ ጋር አይደሉም 5 ደቂቃ ሳይቆይ ማለት ከፖሊስ ጣቢያ ወጥቼ ቤተል የሚባል ሰፈር እናቴ ያለችበት ሰው ነው የሚነግረኝ። ቤተል ናቸው ያንቺ እናት ይመስለኛል ከፉሪ ሙቭ አረጉ ምናምን ሲባል ሰው ይነግረኛል። በፊቱም ማለት ነው እኔ ማውቀው የፉሪው ነው የዛሬ 10 ምናምን ዓመት ማለት ነው። ከዛ እስቲ እየጠያየኩኝ ቤተል ልሄድ ብዬ ስል እንዳትመጪም ልጆቹም እኛ ጋር አይደለም እሷም አናቃትም እኮ አትለኝ። ታዲያ ለፖሊሱ መርማሪው ወይዘሮ ሂንዲያ ቤት ልጆቹ ልጆች የወይዘሮ ፈቲያ ልጆች እርሶ ጋር ናቸው እነሱ መያነሱ ደስ ሲሏቸው አዎ አሉ 3 ጊዜ ላውድ አድርጎት ማለት ነው። እንደዛ ስትለኝ ደግሞ የመረጋጋት ነገር ልጆችን በቃ አገኛቸዋለሁ አድቫይስ ያደርጓቸዋል ብዬ ነው። ከዛም ትንሽ ሳንወጣ እየመጣሁ ነኝ ብዬ ስደውል አይ እንዳትመጪም ልጆቹም የሉም የሚል ክደት። ለምንድን ነው እንደዛ ብሎ እናቴ መሰከረው? ምን አውቃለሁ እኔ አንድ እሱ ነው ግራ የገባኝ ሮቤልዬ። በጣም ኢሞሽን የሆንኩበት በጣም ጭንቅላቴ በጣም ኦቨር። እቺ ሴትዮ ከእናቱ ጋር ትገናኛለች? ምንም አይተዋወቁም። እርሱና እናቱስ ያሉት ክፍተት ምንድን ነው? በእኛ 10 ምናምን ዓመት ከእናቴ ከተለያየሁኝ ለምን በራሴ ኬዝ አለን ፋሚሊ ኬዝ አለን ግጭት በቃ አንፈላለግም። ሁሉም የራሱ እንትን ነው ስራ ይሯሯጣል ምንም አንገናኝም። እናቴም እኔ አላሳደገችኝም አንድ ጦጦ ገዝታ አላጠባችኝም። እውነቴን ነው የምልህ እናቴን ለማውቀስ ሳይሆን ትኖር እድሜ ስጣት ትኖር። እኔ ግን አንድ ጦጦ ፈጣሪ ነው የሚያውቀው አንድ ጦጦ ገዝታ ወተት አልሰጠችኝም። እንደዛ አይነት እናት ደግሞ የኔ ልጅ ልታሳድግ አይሆንም። ታዲያ ለምን እሳቸው አዎ ብለው መሰከሩ? ለምን መሰከሩ? እሱ ነው ለምን በነፃ ተለቀቀች ወንጀለኛ? አሁን እሱ ነው። አሁን ደግሞ እሱን በጣም ግር እያለኝ ነው። ጠዋት ደግሞ እሱ ወንድሜ ሲደውልላቸው እሱ አሰለፍ ሲደውልላት ለእናቴ አው ብነው መስክረው ቃል ሰጥተው አሁን ደግሞ ልጆቹም ያሉበት አናቅም በጣም እየተቸገርን ነው ለምንድን ነው በሐሰት የመሰከሩ ብሎ ይላታል። እሷ መጀመሪያ ትታከም የአይምሮ በሽተኛ ናት ለኔ ማለት ነው የአይምሮ በሽተኛ ናት አላልሁም? አዎ ወላሂ እንደዚህ በራሱ ስልክ ደውሎ አሁን በጣም ግራ የተጋባ ነገር ከኔም ፋሚሊ በቃ በልጆቼ ላይ በደል እያደረሱ ነው ማለት ነው። ልጆቹ አሁን ይኖሩ አይኖሩ በህይወት ምን ደረሰባቸው አለ። አሁን እሱ ነው እኔ ግራ የገባኝ። ኢትዮጵያ ይፍረደኝ። እኔ ለብር ብለ አንድ ነገር ቢደርስባቸው ማን ነው የምጠይቀው? መንግስት ባለበት ሀገር እንደዚህ አይነት ፍትሃዊ የሌለበት መንግስት በሄድኩበት ባራክስ የሚሰማኝ አጣሁኝ። እኔ አንዴ እብድናት አንዴ እንድናት የሚባል ኬዝ ምንድን ነው? በልጆቼ ላይ ምንድን ነው የሚያደርጉት? እኔ ምንም ያልገባኝ ነገር እኔ ለልጆቼ እንዴት ሆኜ እንዳሳደግኩኝ ማንም ይመሰክራል። እኔ ምስክር የቆየ ህዝብ ይመሰክርልኛል። ግማሹ ፓርት ነው የተወሰነ 10% ነው ቢሆን ልጆቼ ላይ እንትን የሚል ምቀኛ እንጂ እኔ ብዙ ሰው አለ ልጆቼ እንዴት አድርጌ እንደማሳደግ የቆየ ሰው ይፍረድ። በቃ ይጠየቅ፣ ህዝቡ ይዳኘኝ። እኔ ልጆቼን ነው የምፈልገው፣ ሌላ ነገር አይደለም። ምን ላይ እንዳሉ አላውቅም። ከአሁን ጀምሮ እስቲል ነው አይዞት። እንዴት ልብላ እንዴት ልተኛ በጣም እየተረበሽኩ ነው። አሁን ነው የአእምሮ በሽተኛ እየሆንኩኝ ልጆቼ ከመጥፋት ጀምሮ ማለት ነው። እስቲ ከእንግዲህ ከዛ ከፖሊስ ጣቢያ ወጣችሁ
እዚህ እንግዲህ እናቱም ጋር እንግዲህ ትልቅ ስተት አለ። ምን ያው ነገር ልጆቹ ሳይኖሩ ወይም ደግሞ ኖረው ደብቀው ይሁን እንግዲህ እሱ ሌላ ጉዳይ ነው። የሚመለከተው አካል የሚያጣራበት ሁኔታ ነው። ከዛ እንደዚህ ብሏችሁ ወጣችሁ ምን ሆነ? እስቲ ከዛ በኋላ ያለው ነገር ደግሞ ከዛ በኋላ በቃ እኔ ዛሬ ተንቀሳቀስኩኝ። የዛን ቀን ቤተል አካባቢ ሄድኩኝ፣ ማታው ማለት ነው 10 ሰዓት ሲሆን በቃ እየሄድኩኝ ስልክም አያነሱም፣ በቃ አትምጪም የሉም ስላሉኝ ስልክ አያነሱም። ዝም ብዬ በነሲብ ስሄድ በቃ ይሄ አካባቢ ይሆናል ብዬ ስል አንድ ዘመዷ ወደ እናቱ ቤት ሄደ። በቃ አላውቀውም እኮ ቤቱን። እስቲ ልሄድ ዝም ብዬ ላጥናው፣ ስሟንም ስነግር ምናልባት ሊገኝ ይችላል የሚል ኢንፎርሜሽን ፖሊስ ጣቢያም ገባሁኝ። ፖሊስ ጣቢያ እኛ አይደለም ይሄንን እኛን አይደለም እዛው እንትን ሲልክልን ነው ወረቀት። ያንን ፖሊስ ጣቢያ ጠዋት የሄድሽበት ሲልክልን ነው ወረቀት እንጂ እኛ ዝም ብለን እዚህ ወንጀል አልተደረገ ልጆቹ እዚህ የጠፉበትን ምክንያት የለም ብለው ሸኙኝ። ከዛ አንድ የእናቴ ዘመድ አገኘሁት ድንገት ማለት ነው። አሰላሙ አለይኩም ሰላምታ እንትን ካልኩኝ በኋላ ሰላም እንዲለኝም አልፈለገም። እባክህ ልጆቹ የት ናቸው? እስቲ ቤቱንስ የት ነው ስለው ልጆቹ እኮ የሉም ማለት ልጆቹ የሉም ቤቱንም አታገኘው ማለት። ለምን ብጠቁመኝ ምን ችግር አለ አልኩት። ምን ችግር አለው ስለው አታገኙም ቤቱንም ልጆቹንም የሉም ሲለኝ በቃ ተስፋ ቆርጬ ወደ ቤት። ይሄ ነው ያለ ነገር። አሁን ምን ያህል ጊዜ ሆናቸው? እሁድ የትናንትና ሳምንታቸው። ከዛ በኋላ ወደ ፖሊስ ጣቢያ የሚያልሄዱም አዲስ ምላሽም አልተገኘም። ሴቶችና ህጻናት ጉዳይ ሄደዋል። እዛ ኮየፈጀ ምን ምላሽ ሰጡት? ምን አይነት ስብር አደረጉ? እስቲ እኛ ከሰማን እኛ እኮ ምንም የምናደርገው ነገር የለም ይሉኛል። ምን እንዴት ሴቶችና ህጻናት አይለው? እኛ ማግባባት ባልና ሚስት ሲጣላ እንደዚህ ኮሚኒኬት ማድረግ ማን ነው ማግባባት እንደዚህ ነው እንጂ እኛ እንደዚህ ነገር እኮ ህጻናት ከጠፉ ህጻናት ከተበደሉ ህጻናት ላይ ከተበደሉ በህግ እንጠይቃለን ይላሉ። ስራቸውም ነው ይሄ። ስለዚህ ቢያንስ የእርሶን ጉዳይ ድምጽ ሆነው እርሶ እንግዲህ ብቻዎትን እንዲንከራተቱ ከሆነ ፖሊስ ጣቢያ ለምን አልሄዱም? አብረው ከህግ አካላት ጋር ከምን ጋር አብረው አላገዙትም? ወላሂ እና ይሄውና ፎቶአቸውና ደብዳቤ የጻፍኩት ለወዴሳም ለምን የሚያስገባው ታፕላይ ያረኩት ደብዳቤ ይሄውና ፎቶአቸውም ኤንዌይ ብያት ፎቶአቸው ስታይ በጣም ተረበሸች፣ አለቀሰች። እዛ ጸሐፊ ነበረች። ዋናው የለች ማለት ነው። ዋናውም ትናንትና አግኝቻት ነበር። እኔ ምንም ሶሉሽን ያደረጉልኝ ነገር የለም። ይሄ ነው የምልህ። አንድ እሱ ነው፣ አንድም እሱ ነው። ሁለተኛ ነገር ደግሞ ይሄው የኔን ፋሚሊ እንደዚህ አይነት ኬዝ ፈጠሩብኝ። እንደገና ገና ሌላ በችግር ላይ ችግር። አሁን ወደ መፍትሄ ምን ይሻለኛል ነው መተለኝ። እንግዲህ አሁን እርሶ እኛ ወደ ሚዲያ መጥተዋል። እኛ እንግዲህ እንደ ህዝብ ድምጽነታችን ያለውን ነገር ነው ለህዝብ የምናደርስሎት። ግን አሁን ትልቁ ነገር ምንድነው ልጆቹ በምን ሁኔታ ላይ ይገኛሉ የሚለው ነው አሳሳቢ ጉዳዩና በዚህ አጋጣሚ የሚሰማውትን ነገር ለህዝብ ሆነ ለመንግስት እርሶ ያስተላልፉ። እሺ እኔ ለኢትዮጵያ ህዝብ የምለምነው ነገር በትብብር በቃ የኛ ህዝብ ይተባበራል። ትብብር የሚያውቅ ህዝብ ነው። አብዛኛው ሰው ሮሮ ሰው ነው። አንዳንዱ ነው አለ ጨካኝ መጥፎና እና የኢትዮጵያ ህዝብ እኔ ሊረዳኝ ከፈለገ እነዚህ ልጆች በጄል በጉያዬን እንዲያስገባልኝ ፍርድ ቤቱ ምንም አቃቤ ህግ ምንም ጠይቆ ህግ ምን ብሎ እነዚህ ልጆች ባሉበት እንትን አጣርቶ በጄ በጉያዬ እንዲያስገባልኝ። ሁለተኛ ነገር ደግሞ እነዚህ ወንጀለኞችን ተከታትሎ እንዲይዝልኝ በቃ መጀመሪያ እኔ ልጆችን ነው የምፈልገው። ደብቀናል የሚሉ እነሱ እንግዲህ ደብቀናል ባይሉ አስቀምጠናል ብለው አለቀናት አይደል? ያስቀመጡ ሰዎች አንድ 12 ዓመት ሴትና ወንድ ልጆችን ደብቆ ማስቀመጥ ማለት እኔ እንጃ ራሱን የቻለ አንድ ወንጀል ነው። ለቤተሰብ ሳያሳውቅ ወይም ለህግ አካል ሳያሳውቅ እነሱም በጋጋም ጠይቅ አለባቸው። ይሄንን ማስረግጠው ይንገሩ ለሚመለከቱ አካል። እሱን አንድ መንግስት ይሄ ያገባኛል እስካለ ድረስ አገር እመራለሁ እስካለ ድረስ ይሄ አንድና አንድ ልጆቼን እንዲያስገኝልኝ በእጄ እንዲያስገባልኝ እሱ ፈትሾ በምንም በሚዲያም በምንም በቃ እኔ በእነሱ ስራ እኔ አልገባም፣ እኔ አላውቅም። ልጆችን እንዲያስረክበኝ። ሁለተኛ ነገር ደግሞ ይሄ ወንጀል እየሰፋ በሄደ ቁጥር ሀገሪቷ ማስጊ ነው፣ ወንጀለኞቹም እንዲያዝልኝ። ይሄ ነው የምለው። አመሰግናለሁ። ስለዚህ አሁን ተመልሶ እስካሁን ድረስ ወደ ፖሊስ ጣቢያ አልሄዱም። ቃል እንደሰጡ ብቻ ነው። ቃል የሰጡትም ሰዎች ፖሊስ እንግዲህ በቂ ማስረጃ ይሆን ነበረ። እሺ ለእናታቸው ለአያታቸው አስረክበናል ካሉ በእርግጥም አያትየው ማድረግ አሳስተዋቸዋል ከበቂ በላይ። ግን ያንን ጥፋት ለማጥፋታቸው ራሱ በህግ አይጠይቁም። ይጠየቁ። እንደገና ደግሞ ተመልሰው ልጆቹ አሁን እንደዛ ካሉ በኋላ ልጆቹን በእጁ አላስገቡም እርሱ። ስለዚህ ተመልሰው እነዛ ሰዎች ተጠርተው ለምን አልተጠየቁም?
አሁን ሊሄድና ልጠይቃቸው ደግሞ ይሄንን ማድረግ ያለበት ይመስላል። እኛ እንደምንመከረው ፖሊስ ጉዳይ እንግዲህ እስካሁን ድረስ እናታቸው አያታቸው ሰጥተው ብላለች አያቴ ጋር የሉም ብለዋል። ስለዚህ እነሱ ሰዎች የታደረሱልኝ አሁንም በህግ ጠይቅ ብለው የመጠየቅ መብት አሉት። እኛም በዚህ አጋጣሚ እንግዲህ ፖሊስ አስፈላጊውን ትብብር ያደርጋል ብለን ተስፋ እናደርጋለን። በዚህ በተነሳው ጉዳይ ላይም ደግሞ ሐሳብና ምላሽ አለን። እኛ ጋር በእኛ በኩልም ደግሞ የኛ ሐሳብ ሊሰማ ይገባል የምትሉ ሰዎችም ካላችሁ ደግሞ ዝግጅት ክፍላችን በበሩ ክፍት ነው። በዚህ ጉዳይ ላይ ማብራሪያ መስጠት ትችላላችሁ። እርስዎ ግን እንግዲህ ሐሳቡ ሙልቶ ልጆቹ እንዲያገኙ እኛ ከልብ እንመኛለን። ከልጆቹ ጋር እንዲያገናኙትና ተማሪዎች ናቸው። ስድስተኛ ክፍል ተማሪዎች ናቸው። ስለዚህ አሁን የሚዘጋጁ የክረምቱን እየተማሩ ነበር አቋርጧቸው በስራም ያግዞት ነበር። ስለዚህ እንግዲህ ልጆቹን ተመልሰው በቅፎ የሚያደርጉበትና የራሱን የተረጋጋ ህይወት የሚኖርበት አጋጣሚ እንዲፈጠር እኛ ከልብ እንመኛለን። ለሚመለከተውም አካል በዚህ አጋጣሚ መልእክቶች ይደርሳል ብለን ተስፋ እናደርጋለን። እግዚአብሔር ፈጣሪ እንባውን ያብስልዎት። እናመሰግናለን ስለመጡ። እሺ እኔም አመሰግናለሁ። ምናልባት የሚጠቁሙት ሰዎች ካሉ ደግሞ ስልኮን ማስቀመጥ ከፈለጉ ፎቶአቸውን አብረን ስለምንለቅ እነዚህ ልጆች እንደተባለው ከዘመድ ውጭ ቁጥጥር ውጭም ከሆኑ ወደ ጎዳናም ወጥተው ከሆነ ወደ ሌሎች ሰዎችም እጅም ገብተው ከሆነ ስልክ ቁጥሩን ያስቀምጡ ይንገሩን። እሺ 0967 40 34 92 በዚህ ስልክ ቁጥር እኛም በጽሁፍ ከስር እናስኬደዋለን። ፎቶግራፋቸውን አብረን እናደርጋለን። የሚያይ ሰው ካለ እንዲጠቁሙትና ማንኛውንም መረጃ እንዲሰጡት ይሄንን ለማድረግ ነው የጠራኑት። ስለመጡ እንግዲህ ስላለፋኑት እዚህ ድረስ ይቅርታ እየጠየቅን እናመሰግናለን። ምንም አይደል። እሺ እኔም አመሰግናቸዋለሁ። መልካም። የተከበራችሁ ተመልካቾቻችን እንግዲህ የነዚህ ሁለት ታዳጊ ወጣቶች በኮየ ፈጬ ቦታ ላይ እዚሁ መሀል ከተማ ላይ ተይዘው እንግዲህ እስካሁን ድረስ ወይም ደግሞ ታፍነው ወይም ተወስደው ተሰርቀው ማለት ይቻላል የት እንደገቡ አይታወቅም። በቅብብሎሽ ውስጥ ያለውን ሁኔታ ሰምተናል። እንግዲህና እናት እንግዲህ እዚህ ድረስ መጥተው ያጋጠማቸውን ፈተናና ችግር እዚህ ተናግረዋል። ከልጆቼ ጋር አገናኙኝ ይባካችሁ ሲሉ ተማጽነዋል። እኛ ማድረግ የምንችለው መረጃዎችን ለሚመለከተው አካልና ለህዝብ ማድረስ እንደመሆኑ መጠን የእሳቸውን ሀሳብ አቅርበናል። ምናልባት በአካባቢያችሁ በአቅራቢያችሁ ዘመድ ነን የሚሉም አስጠግቷቸው ወይም ደግሞ የቅርብ ሰዎቻችን የሚሉም ሰዎች እነዚህ ሰዎች አስጠግቶ ያለ አካል ካላችሁ ያው ቪዲዮውን ትመለከታላችሁ፣ ፎቶውን ትመለከታላችሁና በአስቸኳይ በዚህ በሚገኝ በተጻፈው ስልክ ቁጥር ወላጅ እናታቸው ጥቆማ ልታደርሱ ትችላላችሁ። በአካባቢያችሁ ለሚገኝ የፖሊስ አካል የጸጥታ አካል ጥቆማ ልታደርሱ ትችላላችሁ። ከዛም አልፎ ተርፎ ወደኛ በዚህ በሚታየው የዝግጅት ክፍላችን አድራሻ ጥቆማ ብትሰጡን እኛም ወደሚመለከተው አካል ማቅረብ እንወዳለንና እነዚህ ልጆች ያያችሁ በመጠቆም ወይም ደግሞ ወደ እናታቸው እንዲመለሱ በማድረግ የበኩላቸውን እንድትወጡ መልእክታችንን እናስተላልፋለን። ፕሮግራሙን አዘጋጅቼ ወደ እናንተ ደረስኩላችሁ ሮቤል ምትኩ ነኝ። ዳግም በሌላ ዝግጅት እስክንገናኝ ድረስ እስከዛው ሰላም ቆዩ። ሰመር ሪል ስቴት እንግዲህ አብሮን እየሰራ ይገኛል። ከዚህ ቀደም በሴቶች አደባባይ ቅንጡ ቤቶችን ሰርቶ ለቤት እድለኞች አበርክቷል። ከዛም በኋላ ደግሞ በእንግሊዝ ኤምባሲ ሳይቱ ደግሞ የነበሩትን ቤቶች ሽያጭ ሙሉ ለሙሉ አጠናቋል። አሁን በቡልጋሪያ ሳይቱ ደግሞ የተለያዩ አማራጮችን የንግድ ሱቆችና አፓርትመንቶችን በታላቅ ቅናሽ ይዞላችሁ ቀርቧል። በቅድሚያ የልዩ ሚዲያ ፕሮግራምን ተከታትላችሁ ለምትመጡ 20 ቅድሚያ ተመዝጋቢዎች ወይም ደግሞ ቤት ገዢዎችና የንግድ ሱቅ ፈላጊዎች 10% ቅናሽ አድርገናል ብለዋል። ከልዩ ሚዲያ ነው የመጣ ነው ብላችሁ ሄዳችሁ አናግሯቸው። ቤት የዘለቄታዊ ሀብት ነው፣ ዘለቄታውን ሀብቱን ያፍሩ ይላሉ። ማስታወቂያውን ሰምተን ተመልሰን እንገናኛለን። ሰላም ጤና ይስጥልኝ። እንዴት አላችሁ? ኃይሌ ይባላለሁ ከሰመር ሪል ስቴት የሰመር ሪል ስቴት የሽያጭ ማናጀር ነኝ። ሰመር ሪል ስቴት ከዚህ በፊት እንግዲህ በሴቶች አደባባይ ጥንቅቅ ያሉ አፓርትመንቶችን ሰርቶ ማስረከቡ የሚታወቅ ነው። በተጨማሪም እንግሊዝ ኤምባሲ ላይ በአጭር ጊዜ ውስጥ ሽያጭ ማጠናቀቃችንን ተከትሎ አሁን ደግሞ በመሃል ቡልጋሪያ በአፍሪካ ህብረት አጠገብ አዲስ ሳይት ይዘንልዎ መጥተናል። ታዲያ እዚህ ሳይት ላይ ልዩ ሚዲያን ብለው ቀድሞ ለሚመጡ 20 ደንበኞች ልብ ይበሉ፣ ልዩ ሚዲያን ብለው ለሚመጡ ብቻ 10% ልዩ ቅናሽ ማለትም በካሬ ከ89 ሺህ ብር ጀምሮ በ10% ቅድመ ክፍያ እንዲሁም ከወለድ ነፃ የባንክ ብድር አመቻችተን በረጅም ጊዜ ያከፋፈል ከባለ 1 መኝታ እስከ ባለ 3 መኝታ ይዘንልዎት መጥተዋል። የዚህ ዕድል ተጠቃሚ ለመሆን ፈጥነው ከታች በምናስቀምጠው ስልክ ይደውሉልን። ሰመር ሪል ስቴት